10 ነገር ላይ መወርወር በአንዱም ስኬት ላይ ኖሮ ይችላል። አንድ ጉዳይ ደጋግሞ የመታሰው የጊዜ ጉዳይ ነው። ነቅሎት ይወጣል። ጭንቅላቱን ጉልበቱም አልቀብሮ ማለት መዘቅዘቅ እኮ ነው። ተዘቅዝቆ ብላቴናው 7 የላከው ማለት 1 2 3 4 7 አይደለም። ደመና እስኪ የላከው ነው። ቀኑ ሙሉስ ቢሆን አልተነሳም። ደመና ሲያይ ነው ብድግ ያለው። በጸሎት የጸኑ አሉ። ታሪክ አስቀይረው እንደኛ ሰው ነበር ተብሎ ነው የተጻፈላቸው። ኢየሱስ የነገረን ኬዟ አይደለም ጽናቷን ያስፈረደላት። የማርቆስ ወንጌል ምዕራፍ 10 ላይ ከቁጥር 46 ወደ ኢያሪኮ መጡ ይላል። ኢያሪኮ ገብቷል። ያው ይችኛዋ ኢያሪኮ የምታቋት ናት። ብሉይ ኪዳን ላይ ያለችው ኢያሪኮ አይደለችም፣ አሮጌዋ ናት ያችኛዋ። ይችኛዋ ኢያሪኮ ታላቁ አርኬላውስ የሚባለው የታላቁ ሄሮድስ ልጅ ነው የሚያስተዳድራት እና በጣም the finest city ናት። በጣም ቆንጆ አድርገው ነው የሰሯት። በጣም የሰለጠነች ናት እና ብዙ ባለጠጎችም የሚኖሩባት አይነት ከተማ ናት። ወደዛች ከተማ ኢየሱስ ገባ ከደቀ መዛሙርቱ ጋር ይልና ሲወጣ ይላል እና ከዛችኛው ከኦልዱ ኢያሪኮ በስተደቡብ በኩል አካባቢ ያለች ከተማ ናት። ኢየሩሳሌም ደግሞ ከዚህኛው ኢያሪኮ በደቡብ ምስራቅ አካባቢ 19 ማይል ያክል ርቃን ያለችው። ስለዚህ ጌታ ኢየሱስ ክርስቶስ ይሄንን ሰው ከፈወሰ በኋላ ቀጥታ ወደሚሰቀልበት ከተማ ነው ባይዘው የሄደው። በርተሎሜዎስም ተከተለው የሚለው ወደ ክሮስ ነው ከዚህ በኋላ እና ልክ ሲወጡ አያሌ ሕዝብ ይወጣ ነበር ይላል አይደል? አያሌ ሕዝብ ይወጣ ነበርና የጤሜዎስ ልጅ የነበረው በርጤሜዎስ ማለት ትርጉሙ የጤሜዎስ ልጅ ማለት ነው። ባይዘው የሰውየው ስም ማን እንደሆነ አላውቅም። እኔው በርጤሜዎስ የሰውየው ስም ይመስለኝ ነበር። ለካ ጤሜዎስ ያባቱ ነው። በር አይደለም ስሙ ሰውየው። በርጤሜዎስ ማለት ትርጉሙ የጤሜዎስ ልጅ ማለት ነው። እና ማቴዎስ 2 አይነ ስውራን ነበሩ የሚል ትዝ ይላችኋል። ከኢያሪኮ ሲወጡ 2 አይነ ስውራን የዳዊት ልጅ ማረን ይሉ ነበር ይላል እዚህኛው ላይና ሉቃስ ወንጌል ላይ አንድ ነው የሚያደርገው። እሱን የተለየ እንትን ውስጥ አልገባም። ቶሎ መልእክቱ ዋጋ ብቻ ልምጣ እና ልክ ብዙ ህዝብ ሲወጣ ባይዘዌ ጊዜው ነው ለብዙ ህዝብ መሄድ። የፋሲካ በዓል ከፊት ስላለ ከኢያሪኮ ወደ ኢየሩሳሌም በዓሉን ለማክበር የሚሄድ ህዝብ አለ። ያለ ወትሮ ግን አሁን በዚህኛው ሰዓት ደግሞ ሰው ጨምሯል እና በርጤሜዎስ ቁጭ ብሎ መለመን ልማዱ ነው። እየለመነ ነው። ለማኙን ጠራው በሚል ሐሳብ ነው ትንሽ ምናገረው። ይጠራናል፣ ያው የታወቀ ነው ታውቃላችሁ አይደል? ልመና ነው ኑሮ። ዳቦ ያገኘው ለማኝ ላላገኘው ሄዶ ይነግሯል። ወንጌል ስርጭት እኮ እሱ ነው። እዛ አለ ልሂድ የዘላለም ሕይወት አለ ይሏል። ለምኑ ያገኘው ላላገኘው እኮ ነው የሚነግረው። ክብር ለኢየሱስ ይሁን። መላሽ አንድ ነው። የዳዊት ልጅ አለ። ሮያል መሲህ ሰርቫንት ብቻ አይደለም የሚያደርገው ንጉስም ነው፣ ሮያልም ነው። ማርቆስ ወንጌል አንዴ የጠቀሳት የዳዊት ልጅ የምትሏች ክፍል ናት። በታምር ሌላ የማርቆስ ወንጌል ክፍል ላይ የዳዊት ልጅ የሚል የለም። ማቴዎስ ወንጌል ላይ ነው የዳዊት ልጅ ሆይ የዳዊት ልጅ ሆይ የሚል ያለው። ማርቆስ ወንጌል ላይ እዚች ጋር ብቻ ሰብራ መታለች እቺ መጣሪያ። ሮያል መሲህ ነው እና ግር ብሎ ህዝብ ሲሄድ በርጤሜዎስ ያለ ወትሮ ሰው በዝቶበታል። ምናልባት የሚያገኘውም ነገር በዛ ብሎበት ልጅ እና አንዱን ይዞ ነው አይደል የጠየቀው። ማን ነው የሚያልፈው አለው። ክብር ለኢየሱስ ይሁን። እንዴት እድለኛ ሰው ነው። እኔ መጽሐፍ ቅዱስ ላይ በጣም ትልቅ በረከት ምለው ኢየሱስ የነበረ ጊዜ የነበረ ሰው፣ ኢየሱስን በአካል የነካው ሰው፣ ና ብሎ ኢየሱስ የጠራው ሰው፣ ያዋራው ሰው፣ አይኑ የበራ ቀን ኢየሱስን ያየ ሰው። ከዚህ በላይ በረከት ከየት ይመጣል? የናንተ የኛ አይነት ናቸው። እኛም የበራን ቀን ያየነው እሱ ነው። አይናችንን የከፈተው እሱ ነው። ደግሞ ይመጣል፣ ፊት ለፊት እናየዋለን። ክብር ለስሙ ይሁን። ማን ነው የሚያልፈው ብሎ አንዱን ሲጠይቀው ከግርግሩ መሃል አብሮ እየተጣደፈ የሚሄድ አንዱ የናዝሬቱ ኢየሱስ እያለፈ ነው አለው። ሰውየው የናዝሬቱ ኢየሱስ እያለፈ ነው ሲለው በርጤሜዎስ አስተካክሎ ጠራው። ያኛውም ሰውዬ አልተሳሳተም፣ ይሄኛው ግን አሳለፈው። ያኛው ሰውዬ የናዝሬቱ ኢየሱስ ናዝሬት ከተማ ላይ ተገልጦ እያገለገለ የመጣ ነው። ትክክል ነው። የናዝሬት ከተማው ኢየሱስ ነው። ብዙ ኢየሱሶች አሉ። ይሄኛው የትኛው ነው? የናዝሬት ከተማው ኢየሱስ ነው። ኮመንሊ ኢየሱስ የሰው ስም ነው፣ አዳኝ ማለት ስለሆነ። ዘንድሮ ቢሆን እኛ ጋር አዳነ እንደማለት ነው። ስንት አዳን አለ አሁን እዚህ ውስጥ እጃውጡ ብል። ኮመንሊ የሰው ስም ነው። ለዛ ከሆነ እነ ጴጥሮስ በኢየሱስ ክርስቶስ ስም አይሉም። አሁን እኛ ጌታ ወቀ ስለሆነ ነው በናዝሬቱ ጌታ ነው የሚሉት። ስፔሲፊክ የናዝሬቱን ኢየሱስን ነው እግዚአብሔር ጌታና ክርስቶስ ያደረገው።
ሌሎች ኢየሱሶች አሉ። የናዝሬቱ ኢየሱስ ብቻ ጌታና ክርስቶስ ነው። ስለዚህ የናዝሬቱ አለው የሚፈውሰው ተአምር አድራጊው ሲለው በርጤሜዎስ የያዘውን ሰውዬ ለቆ ጮኸ። ሰውየው ኢየሱስ አይደለማ አለ ለካ እያለፈ ያለ ጎናቸው ልሶ ነካ አድርጉትና ኢየሱስን ጥራው በሉት። ጮኸና እንደዚህ አለ፣ የዳዊት ልጅ ኢየሱስ ሆይ ማረኝ። የዳዊት ልጅ ማለት ስንጠብቅ ነበር አለው። 1000 ዓመት የተጠበቅከው ነህ አለው። መሲያችን ነህ። ፈውሰኝ አይደለም ያለው፣ አስተካክሎ ነው የጠራው። ማረኝ አለው። ዝም እንዲል የሚል ቃል አንባቸው። ዝም በል ሲሉት አብዝቶ እንዲህ አይነት ነው የሚያስፈልገው። ዝም በል ሲሉት የባሰ እቺ ቀን ካለፈችው ከባድ ነው አለሱ። ከአንጀቱ አውጥቶ የዳዊት ልጅ ኢየሱስ ሆይ። ፐርሲስታንስ እየጮኸ ቆየ። ታው እየጮኸ ቆየ። ፐርሲስታንስ ጽናት። ታውቃላችሁ አይደል? ሰማይ እንደሚያነቃንቅ አንድ ጉዳይ ላይ ደጋግመህ እምትመታ ከሆነ ትቦጭቀዋለህ። 10 ነገር ላይ መወርወር በአንዱም ስኬት ላይ ኖሮ ይችላል። አንድ ጉዳይ ደጋግሞ የመታ ሰው የጊዜ ጉዳይ ነው፣ ነቅሎት ይወጣል። ዝም በል ሲሉት እድል አልሰጠም። የነፍስ ነው። የዳዊት ልጅ ኢየሱስ። ያቺ ሴት ትዝ ትላቸዋለች። ጽናት ስል ትዝ አለች። ሉቃስ 18 ላይ ያለችዋ ሴት፣ ያቺ የምትጸልየዋ ሴት፣ ለጸሎት ምሳሌ የተደረገችው ሴት። ሴትዮዋ መሬት ላይ ኤግዚስት አታድርግ አላቅም። ኢየሱስ ለምሳሌ ነው ያመጣት። ሳይታክቱ ዘወትር ሊጸልዩ እንዲገባቸው ሲል ይህን ምሳሌ ነገራቸው ነው የሚለው። ሳትታክቱ ዘወትር ምን ማለት ነው? ያታክታል። አትታክት የሚል ካለው አታካች ነው። እንደ ጸሎት አድካሚ ነገር የለም። እዚህ ነው የማይደክማችሁ። ጸሎት በጣም በርትታችኋል እንጂ ጸሎት ተንበርክ ከምትሞትበት እኮ። ሁሌ እናገራለሁ ነው አዲስ ክርስቲያን ስትሆኑ ቶሎ ቶሎ የሚመጣው አባስተ አቤት ይላል። የት ነህ? እዚህ ነኝ። እጅን ስትለው ይኸው። በእያንዳንዱ ነገር ነው የሚናገር። ስትቆይ ነው የማይመጣው። ስትከርም አይመጣም። ብትጮህ ብታመጥ ብታለቅስ እዛ እንገናኝ ይልሃል። መንገድ አስጀምሩ ታንኳ ውስጥ ይተኛል። ይተውሃል። ረስቶ አይደለም፣ ሰልፍ እያስተማረ ነው። ትቶ አይደለም፣ ሐሳብ ቀይሮ አይደለም። እኔ እኮ ሐሳብ አልቀይርም እንኳን እሱ ክርስትና ላይ እኔ ራሴ ሐሳብ አልቀይርም እንኳን እሱ ሐሳብ አይቀይርም። ግን እጅን ሰልፍ ያስተምረዋል። አንድ ከተማ አይደለም ይለው እግዚአብሔርን የማይፈራና ሰውን የማያፍር ዳኛ እግዚአብሔር ያሳይ። ዳኛ እግዚአብሔርን ሳይፈራና ሰውን ሳያፍር። ኖርማል ሰው ራሱ እግዚአብሔርን ካልፈራና ሰውን ካላፈረ ከባድ ነው። ዳኛ ደግሞ አስበዋል ፍርድ እንዴት ሊዛባ እንደሚችል ዝም ብለህ አስበው። እግዚአብሔርን አይፈራም፣ ሰው አያፍርም። የፈለገው ነው የሚያደርገው። ወደ ላይም ወደ ጎንም ልክ አይደለም። በዛ ከተማ አስፈረደች። ኢየሱስ የነገረን ኬዟ አይደለም፣ ጽናቷን ያስፈረደናት። ኬዛ አይደለም፣ ኬዟን አልነገረንም። ከባለ ጋር ፍረድልኝ የምን ኬዝ እንደሆነ አልነገረንም። ጽናት በየቀኑ እየመጣች ስለምታስቸግረኝ፣ እንደውም አንደኛው ቃል ምንድነው የሚለው? ስለምትነዘንዘኝ። ሼምለስ ፐርሲስታንስ ነበራት ነው። አጠገባቸው ጽናት ይሉንታ አይኑሮ በሉት። ይሉንታ የላትም ታውቃለህ። ሼምለስ ናት። ትክክለኛ ቃሉ እሱ ነው። ሺ ዋዝ ኢምፖርችድ ሂም አይደል? ፍረድልኝ ትለዋለች። ትቷት ይሄዳል። በሰው ፊት ሊሰድባት ይችላል። እዛ ጋር መንገድ ላይ ጠብቅ፣ ፍረድልኝ። በጣት ከቤቱ ብቅ ሲል ፍረድልኝ። ከአጥንቱ ነው ያወጣችሁ ፍርድ። ኢየሱስ የነገረን የምትጸሉት ርዕስ አይደለም ያለን። ሳትታክቱ ዘወትር ፐርሲስታንስ። በርጤሜዎስ ምንድነው አንዱ ኳሊቲው? ፐርሲስታንስ፣ አያቋርጥ። ኢየሱስ ና እስኪለው ማንም ሰው ምንም ሊለው ይችላል። በርጤሜዎስ አያቆምም። በጸሎት የጸኑ ታውቃላችሁ፣ መጽሐፍ ቅዱስ ላይ በጸሎት የጸኑ
የነ ኤልያስ አይነት ሰው አንብባችኋል መጽሐፍ ቅዱስ ላይ ጭንቅላቱን ጉልበቱ መሃል ቀብሮ የሚል ቃል አንብባችኋል። ጭንቅላቱን ጉልበቱ መሃል ቀብሮ ማለት መዘቅዘቅ እኮ ነው። ተዘቅዝቆ ብላቴናውን 7 የላከው ማለት 1 2 3 4 7 አይደለም። ደመና እስከ የላከው ነው። ቀኑ ሙሉስ ቢሆን አልተነሳም። ደመና ሲያይ ነው ብድግ ያለው። በጸሎት የጸኑ አሉ። ታሪክ አስቀይረው እንደኛ ሰው ነበር ተብሎ ነው የተጻፈላቸው። አታቋርጡ። የምትፈልጉት ነገር ካለ ርዕስ አትቀይሩ። እስቲ አሜን በሉ። በጣም ብዙ የመጽሐፍ ቅዱስ ክፍል አለ። ምናልባት ዛሬ ላንሳው ካልኩ ዋላ ወደ ውሃ ምንጭ እንደምትናፍቅ አቤቱ ነፍሴ አንተን ተጠማች፣ የአምላክንስ ፊት መቼ አየዋለሁ አለች አለና ሰዎች ተሰብስበው መጡ አለ አይደል? መዝሙር 42 ተሰብስበው መጡና አምላክ ወዴት ነው ባሉን ጊዜ እንባዬ ቀንና ሌሊት ምግብ ሆነኝ አለ። ምን ማለት ነው? እስካይ ድረስው እንጀራ ትጭ እንባ እየበላው ነው አለው። እንባ እየበላ ሰው አይኖርም። ካልመጣህ መምጣቴ ነው እኮ ነው ያለው። እሞታለሁ ካልመጣህ አለው። እግዚአብሔር ደግሞ አትሞትም ብሎ መጣ። በጸሎት መጽናት እየጮኸ የዳዊት ልጅ ኢየሱስ ሆይ ማረኝ። መጽሐፍ ሲናገር ጌታ ኢየሱስም ቆመ ይላል ጩኸቱን ሲሰማ። ምናልባት ከዛ ሁሉ ክራውድ መሃል ላይመጣ ይችላል ድምፁ። ዘንባል የሚለውም ሰውዬ ማረኝ ከሚለው እኩል ሊሆን ይችላል ድምፁ። የነፍስ ነው የኛው፣ ሊያልፈው አይችልም። የተሰበረውን መንፈስ እግዚአብሔር አይነቀውም። የተዋረደውን መንፈስ አይተውም። ስብር ብለህ ከወደክ ይነቃነቅ። ኢየሱስ ቆመና እንደዚህ አለ፣ ጥሩት። እኔ ዝንበል ያለው ሰውዬ አይመስለኝም። እሱማ ዝንበል ብሎት ሄዷል። ኢየሱስ አካባቢ የነበሩ ሰዎች ናቸው። ጥሩት ሲል ሮጠው ሄዱና ይጠራሃል። አንዳንድ የመጽሐፍ ቅዱስ ክፍል ኢየሱስን ነው ይጠራሃል ሲሉት ዘሎ ተነሳ የሚል ቃል አለ። ቁጭ ብሎ ነው የሚጮህ። ና ሲለው ዘሎ ተነሳ ይልና እላዩ ላይ የነበረውን ጨርቅ ወደ ኋላ ጥሎ ሮጠ ይላል። ክብር ለኢየሱስ ይሁን። ሮጠ፣ ኢየሱስ ፊት ቆመ። የዳዊት ልጅ ነው ያለው። ንጉሳችን ነህ ነው ያለው። ንጉስ ሁሉ አለው አይደል? ምን ላድርግልህ አለው። የጠራኸኝ የዳዊት ልጅ ብለህ ነው። አዎ ምን ልስጥህ ሲለው አይን። ምን ላድርግ ሲል አይ ዘንድ። መሬት ላይ ያለ ንጉስ ይሄን ሊያደርግ አይችልም። የምንታከምበት እድል ሊሰጠን ይችላል። ኢየሱስ ግን አይን ነው የሚሰጥ። ምን ልስጥ ሲለው አይ ዘንድ ሲለው እይ ነው ያለው። ምንም የተለየ ፕሮሰስ የለውም። እይ ሲለው አየ፣ በመንገዱም ተከተለው ይላል። ክብር ለኢየሱስ ይሁን። ኢየሱስ ጋር የሚያከርም ፈውስ እናንተ ቤት ይከናወን። ኢየሱስ ጋር የሚያቆይ ፈውስ ጠርቶ ፈውሶ ቀንበርን ሰብሮ ጨለማን አብርቶ ነፃ አውጥቶ በመንገድህ እንዳትሄድ በመንገዱ እንድትከተለው እግዚአብሔር ልጁ ላይ የሚያከርም መለኮታዊ ጣልቃ ገብነት በሕይወታችን ላይ ያርክ። በመንገዱ ተከተለው ይላል። በርጤሜዎስ ቅድም እንደነገርኳችሁ ኢየሱስን የት ነው የተከተለው? ወደ ኢየሩሳሌም ነው የተከተለው። የኢየሱስ አገልግሎት እየተጠቀለለ ነው። ከዚህ በኋላ ወደ መጣበት የመጨረሻ ፕሮግራም ኢየሱስ እየደረሰ ነው። የመጣው ለሰው ልጆች ኃጢአት መስቀል ላይ መስዋዕት ሆኖ ለመቅረብ ነው። አዎ ኢየሱስ እሱን ፉልፊል ሊያደርገው ነው። ስለዚህ ኢየሱስ ቀጥሎ የሚሻገረው ወደ ኢየሩሳሌም ነው፣ ወደ ክሮስ። በጣም የሚገርማችሁ ማርቆስ ወንጌል ላይ ብቻ ከ8 ጊዜ በላይ ደቀ መዛሙርት ኢየሱስን ሊከተሉት እንደሚገባ ማርቆስ ደጋግሞ ጽፏል። እዚህ ወንጌል ላይ ደጋግሞ ማንም ደቀ መዝሙሬ ሊሆን ቢወድ የሚለው ማለት ነው። ደጋግሞ ማርቆስ ጽፎታል። ይከተለኝ 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 ብሏል ኢየሱስ። ወዴት ነው የምንከተልህ ሲሉት ይሄው ይሄ ሰው ወደ ተከተለው
ከምዕራፍ 11 በኋላ ሄዳችሁ እዩት። ወደ ኢየሩሳሌም ወደ ደብረ ዘይት ተራራ ወደሚጸልይበት ነው ሄደው። ቀጥሎ ወደ ክሩሲፊክሽን ነው የሚሄደው። በርጤሜዎስ በእርግጠኝነት የኢየሱስን የመስቀል ሞት አይቷል። ይሄኛው አይኑ መብራቱ የውስጡ አይን እንዲበራ ምክንያት ሆኖታል። የብዙዎችን አይን የብዙዎችን እውርነት ሊያበራ እንዳለ ኢየሱስ በዚህ ሰው በኩል እየሰበከ ነው። አይ ዘንድ አለው። ቅድም ነግሬያቸዋለሁ። ንጉሥ የሆነ መሲህ ነው። መስዋዕት ሆኖ የሚቀርብ ስለ ኃጢአተኞች ሁሉ በመስቀል ላይ የሚሞት ነው። ስለዚህ ጌታ ኢየሱስ ክርስቶስን በርጤሜዎስ ሲጠራው የዳዊት ልጅ ሆይ ሲለው ኤክስፔክት የምናደርገው መሲህ ያለው መሲሁ እስራኤልን ነፃ የሚያወጣት መስቀል ላይ የሰማነው በልባችን ያቆ